የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወንጀላቸውን ለመደበቅ ከምዕራባውያን ደጋፊዎቻቸው ጋር የተደራጀ የሐሰተኛ መረጃ ዘመቻ እያካሄዱ መሆኑን የሩሲያ መንግስት አስታወቀም። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በሰጡት መግለጫም የኪየቭ አስተዳደር በግንባር እያጋጠመው ያለውን ወታደራዊ ውድቀትና የውስጥ ቀውስ ለመደበቅ ሲል ሆን ብሎ የተቀነባበሩ የሐሰት ወሬዎችን ወደ ማህበረሰቡ እየለቀቀ ይገኛልን ብለዋል። ቃል አቀባዩ አክለውም ምዕራባውያን የኪየቭን ስህተቶችና ወንጀሎች እያወቁ ከጀርባ ሆነው የፕሮፓጋንዳ ድጋፍ እያደረጉ ነው ሲሉ ወቅሰዋል። ይሁን እንጂ እውነታውን ለመሸፈን የሚደረገው ጥረት ፍሬ እንደማያፈራ አክለው ተናግረዋል። ይህ በእንዲህ እንዳለ የኪየቭ ባለስልጣናትና የምዕራባውያን የስለላ ተቋማት በበኩላቸው የሩሲያ ክስ ህዝብን ለማደናገርና ትኩረት ለማስለወጥ የታለመ የተለመደ የክሬምሊን የሐሰት መረጃ ስትራቴጂ አካል ነው በማለት ውድቅ አድርገውታል። በኪየቭ በሚገኘው ታሪካዊ ገዳም ላይ ለደረሰው አደጋ ዩክሬንና ምዕራባውያን ደጋፊዎቿ በሩሲያ ላይ ጣት ለመቀሰር የሚያደርጉት ጥረት የቮሎዲሚር ዜሌንስኪን እውነተኛ ወንጀሎች ለመሸፈንና የህዝብን ትኩረት ለማስለወጥ የታለመ ሌላ የፈጠራ ወሬ ነው ሲል የሩሲያ ውጭ ጉዳይ ሚኒስቴር የቀረበበትን ክስ አስተባብሏል። ሚኒስቴሩ ባወጣው መግለጫም የዩክሬን ባለስልጣናት በታሪካዊውና ቅዱስ በሆነው የሃይማኖት ስፍራ ላይ የደረሰውን አደጋ ለፖለቲካ ፕሮፓጋንዳ እየተጠቀሙበት ነው በሚል የወነጀለ ሲሆን ይህ በሞስኮ ላይ የቀረበው ክስ ፍጹም መሰረተ ቢስና እውነታውን ለማጣመም የተደረገ ሙከራ ነው ብለዋል። የዩክሬን ባለስልጣናት ለቃጠሎ አደጋ የሩሲያን የደህንነት ተቋማት ተጠያቂ የሚያደርጉ ሲሆን ክሬምሊን በዩክሬን መንፈሳዊና ባህላዊ ቅርሶች ላይ ጥቃት እያደረሰ ነው በማለት ይከሳሉ። ባለፈው እሁድ ምሽት በኪየቭ ፒቸርስክ ገዳም የቃጠሎ አደጋ መከሰቱ በሞስኮና በኪየቭ መካከል ያለውን ውጥረት ከፍ አድርገውታል። በ1990ዎቹ መጀመሪያ ላይ የተገነባው የዶርሚሽን ካቴድራል ጉዳት በኪየቭና ሞስኮ ብሎም በምዕራባውያን መካከል ያለውን ውጥረት ሌላ መልክ እንዲኖረው አድርገዋል። የሩሲያ መከላከያ ሚኒስቴር ባወጣው መግለጫም ለቃጠሎ ምክንያት ዩክሬን በስህተት የተኮሰችውና በአሜሪካ የተሰራው የፓትሪዮት የአየር መከላከያ ሚሳኤል ብልሽት አጋጥሞት በስፍራው ላይ በማረፉ ነው ብለዋል። ሚኒስቴሩ አክሎም ኪየቭ ከአውሮፓና አሜሪካ የአገልግሎት ጊዜያቸው ያለፈባቸውን ጥይቶችና ሚሳኤሎች ተቀብላ እየተጠቀመች ሊሆን እንደሚችልም ጠቁሟል። የሩሲያ ጦር ኃይሎች በሲቪል መሰረተ ልማቶች ላይ በፍጹም ጥቃት እንደማይፈጽሙም በመግለጫው አስታውቋል። የዜሌንስኪ ጠንካራ አጋር እንደሆኑ የሚነገርላቸው የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ለደረሰው የቃጠሎ አደጋ ሞስኮን ቀጥተኛ ተጠያቂ ያደረጉ ሲሆን ጥቃቱ የሩሲያም የጥፋት እርምጃ አካል ነው በማለትም ኮንነዋል። ነገር ግን ይህ የፓሪስ ትችት በሞስኮ ባለስልጣናት ዘንድ ተቀባይነት አላገኘም። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫም የቀረበውን ክስ ውድቅ በማድረግ የፈረንሳዩ ፕሬዚዳንት ማክሮን ዩክሬን በሩሲያ ሲቪሎች ላይ ለምትፈጽመው የሽብር ጥቃት ትኩረት ሳይሰጡ ዝምታን መምረጣቸው፣ ነገር ግን በላቭራ ገዳም ለደረሰው ቃጠሎ ወዲያውኑ ሞስኮን በሐሰት መውቀሳቸው የሚያስገምታቸው ነው ብለዋል። ቃል አቀባዩዋ በቴሌግራም ገጻቸው ባሰፈሩት መልእክት ምዕራባውያን ከኪየቭ አገዛዝ ጋር በመሆን ሌላ የተቀነባበረ የሐሰት ወሬ አሰራጭተዋል። ይህም የሲቪሎችን ግድያ በዝምታ ከማለፍና የራሳቸውን ተባባሪነት ከመቀበል ይልቅ ለነሱ የቀለለ ምርጫ ሆኖላቸዋል ሲሉ አብጠልጥለዋቸዋል። ዛካሮቭ አክለውም ባለፈው ግንቦት 22 በሉሃንስክ ህዝባዊ ሪፐብሊክ ውስጥ በሚገኝ የኮሌጅ ተማሪዎች መኝታ ቤት ላይ ዩክሬን በፈጸመችው የሰው አልባ አውሮፕላን ጥቃት አብዛኞቹ ታዳጊ ሴቶች የሆኑ 21 ሰዎች መሞታቸውን ማስታውሰዋል። ሆኖም ለዚህ ዘግናኝ ጥቃት ከፓሪስ ምንም አይነት የሀዘን መግለጫ ፍንጭ እንኳ እንዳልተሰማ በማንሳት ምዕራባውያንን ተችተዋል። የዩክሬን መንግስት ህጋዊ በሆነችው የዩክሬን ኦርቶዶክስ ቤተ ክርስቲያን ላይ ለዓመታት ሲፈጽም የነበረውን ስደትና እንግልት ችላ ብለው የቆዩት የምዕራባውያን መሪዎች አሁን ላይ ስለ ላቭራ ገዳም የዩኔስኮ የዓለም ቅርስነት ድንገት ትዛላቸው ሲሉ ማሪያ ዛካሮቫም ተችተዋል። በ1050 ገደማ የተመሰረተው ታሪካዊው የኪየቭ ፔቸርስክ ላቭራ ገዳም በቅርብ ዓመታት ውስጥ የሃይማኖታዊና የፖለቲካ ቀውስ ማዕከል ሆኖ ቆይቷል። በዚህም የገዳሙ ንብረቶች በኃይል የተወረሱ ሲሆን መነኮሳትም እንዲሰደዱ ተደርጓል። በተለይ በፈረንጆች 2022 ከሩሲያ ጋር ያለው ግጭት ከተባባሰ ወዲህ የዩክሬን መንግስት በስፍራው ጠንከር ያለ እርምጃ መውሰድ መጀመሩ ይታወቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ቤተ ክርስቲያኗ በግንቦት 2022 ሙሉ ነጻነቷን ብታወጅም አሁንም ከሞስኮ ፓትርያርክ ጋር ግንኙነት አላት በሚል ለሚወሰደው እርምጃ ምክንያት በማቅረብ ይከላከላሉ። ሩሲያና ዩክሬን ወደ ሰላም ለመምጣት ጥረት ላይ ናቸው እየተባሉ በሚገኙበት በአሁኑ ሰዓት ከሞስኮና ኪየቭ የሚወጡ መረጃዎች ለግጭት የሚጋብዙ መሆናቸውን ፖለቲከኞች እየተናገሩ ነው። የፓሪስና ለንደን ጣልቃ መግባት ደግሞ ሁኔታውን ውስብስብ ሊያደርገው እንደሚችል ከወዲሁ ተሰግቷል። ዛሬ ላይ አርት ይዞት በወጣው ዘገባ ላይ የዩክሬን የኃይል አቅርቦትን ለመደገፍ በተደረገ የ210 ሚሊዮን ፓውንድ ወይም 280 ሚሊዮን ዶላር ስምምነት መሰረት ዩናይትድ ኪንግደም የበለጸገ ዩራኒየምን ለዩክሬን ብሔራዊ የኒውክሌር ኃይል ተቋም ልታቀርብ መሆኑን ለንደን መናገሯ ሞስኮን ይበልጥ የሚያስቆጣ ክስተት ሆኖ ብቅ ብሏል። ይህ ስምምነት በእንግሊዝ የሚገኘው ዩሬንኮ የተባለው ተቋም ለሚቀጥሉት 2 ዓመታት የበለጸገ ዩራኒየምን እንዲያቀርብ የሚያስችለው መሆኑን ለንደን አስታውቃለች። ስምምነቱ ባለፈው ሳምንት በዳውኒንግ ስትሬት የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመርና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ባደረጉት ስብሰባ ላይ የጸደቀ መሆኑም ተደርሶበታል። 3 በሶቪየት ዘመን የተገነቡ የኒውክሌር ኃይል ማመንጫዎችን የሚያስተዳድረውና ዋነኛ የገቢ ምንጭ የሆነውን ኤነርጎ አቶምን ጨምሮ ለንደን ለኪየቭ የምታደርገውን ድጋፍ እስከሚያስፈልገው ጊዜ ድረስ እንደምትቀጥል ስታርመር ከመናገር
ከመናገር አልሸሸጉም። በምዕራባውያን የሚደገፉ የዩክሬን የጸረ ሙስና ተቋማት በብሔራዊ የኒውክሌር ተቋም ውስጥ የተፈጸሙ የሙስና ሴራዎችን ያጋለጡ ሲሆን ከነዚህ መካከል የዜሌንስኪ የኪስ ቦርሳ ተብሎ በሚታወቀው ቲሙር ሜንዲች ከተባለው ነጋዴ ጋር የተያዘው ትልቅ የሙስና መዝገብም ይጠቀሳል። ከዚሁ ከኤነርጎ አቶም ጋር በተያዙ የመሰረተ ልማት አውታሮች ላይ የተፈጸመ ሌላ የተለየ ሙስና ወንጀል በዚህ ወር መጀመሪያ ላይ ተገኝቶ እንደነበርም ይታወሳል። አሁን የፈረንሳይና ለንደን ጣልቃ ገብነት ትራምፕ ለመቋጨት የሚያስቡትን የ4 ዓመት ጦርነት እንዲያደናቅፈውም ስጋት ፈጥሯል።